አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦች ሰላማችሁ ብዙ ትርፍ ይበል። ሀባይቢ ዛሬ እንግዲህ ይዘንላችሁ የመጣ ነው ቪዛ ክፍል 47 እና 48 ነው ማለት ነው። በጣም በሚገርም ሁኔታ ቪዛ ተወዳጅና በህዝብ አድናቆትን ያተረፈ ድራማ ሆኗል። ስለ ቪዛ እንግዲህ ለባሏ ግድያ ተዘጋጅታ ሙከራ እንዳደረገች ያወራቻት በነበረ ሰዓት እንግዲህ ባዩሽ ብዙ ጊዜ እንግዲህ ባዩሽ በዚህ ማለት ሉላ ሻፍሬ ብላ እምቢ አለች እንጂ እኔ እኮ ተስማምቼ ነበር። በነገሩ ግን እኔን እንደ ጠላት እንዳታየኝ ብዬ እንግዲህ መጠጥ ማምጣቴንም አቁሜያለሁ አለች። እቺ የተረገመች ማለት ነው። እና ከዚህ ስራ እንድትወጣ እንግዲህ ጥሩ ነገር አመጣለሁ ስትላት አንቺም ሀብታም ነሽ እንዳላለች በጣም ይገርማል። ይህ አሁን ገብቶኛል ስትላት ምን ነው የገባሽ ያለች እና ስታወራት በጣም በሚገርም ሁኔታ የገባይ ድረስ ገብቶኛል ምን ልትይ ትፈልጋለች ትላለች። ወይዘሮ ቪዛ ደግሞ እንግዲህ ከሱራፌል ጋር ዛሬ እዚህ ነው እንደ ያድርገው ስትለው የሚያገባሽ ነገር ያለም ሲላት እንግዲህ ማንም ያግባኝ ስትለው እንግዲህ ሳሚ ነው አይደል? ለማንኛውም አላማሽ ከኔና ከኔ መለየት ነው። ስለዚህ ፍላጎትሽን ላሟላልሽ ፈቃደኛ ነኝ በማለት ሱራፌል መልእክቱን ያስቀምጣል። ያንን አማራጭ ትክክል ነበርኩኝ። ቤትን ነው ፍላጎትሽ። ቤቱ በሚያሳዝን ሁኔታ ፈተናውን አልፈሻል በማለት እንግዲህ መልእክቱን ያስቀምጣል። ዛሬውኑ በማለቱ ተቀባይ ነኝ። ለማንኛውም ጊዜን ማቃጠል አልፈልግም በማለት ሱራፌል ቢዛችን በጣም የቀለሽና እንግዲህ እየተጫወትሽብኝ ነው፣ ፍቅር ይዞሻል። ያንቺ ግን ከማይረባ ሳሚ ጋር ሆነሽ ሳጨረሽ መጥተሽ እየተጫወትሽብኝ ነው አላለም። እንግዲህ የቪዛ ጓደኛዋ ቲጂ ተብዬዋ እንግዲህ በኪራይ መኪና እያናፋች ቀልዷን ትቀልዳለች። በመኪናም ሆነ በምንም ምትታለል አይደለች። ምን ልታዝዝ አላለችም። ሉላ ስለ ሉላ እንግዲህ በጣም ትናዳለች ቲጂ ተብዬዋ። ሉላ እስኪ አንድ ጊዜ ጠብቅኝማ እባክሽ አናግሪኝ ትላታለች። እናውራ። ምንም የምናውራው ነገር የለም፣ ከአጠገቤ ራቅ በይ። መኪና እንዳለሽ እና ሀብትሽ እንዳለሽ ልትነግሪኝ ከሆነ አይቼልሻለሁ፣ በቂ ነው። ስለዚህ ስንት ጊዜ ንገሪሽ ትላለች። ባለፋሽበት ሀብት መክበር እንደማይቻል ባላቅም ግን እድል ነው ትላለች። እንግዲህ ፈጣሪ አጭበርብራችሁ ግበሩ ስላላለ ቪዛ ያልሆንኩትን ቪዛ ሁኜ እንዲገባ ባሌ ያልሆነውን ባሌ ሁኜ ልጠረው፣ እንዲሁም የኔ ያልሆነ ንብረትን የኔ ብዬ ልገባ። ይሄ እኮ ትልቅ የማጭበርበር ስራ እንጂ ውላ አይደለም በማለት እንግዲህ ስታስቀምጡ በጣም ቲጂ ማገዶ ብቻ አይደለም እንግዲህ ጋግር ታላለቻትም ወይ ቲጂ የእሳት ማት ማለት ነው። እሳት የተሸከመች ነች፣ እሳት የላሰች ቢዛን አቃጥላ እንግዲህ ጭኛዋ ቢዛ ልታቃጥል ማለት ነው። ግን አልተሳካልሽም እድሉ። ችግሩ ሁለተኛ የተቤዛችን ከሚባለው በላይ ሉላ ነቄና አራዳ ነች። እዚህ ጋ ደግሞ ሱራፌል ከአቅም በላይ እየጠጣ ባለበት ዶክተር ሮቤል ተብዬው እንግዲህ ካየው ረጅም ጊዜ ሆኖ ናፍቀህ መጣሁ አላለም። ከሚስት ጋር ተጣላ እንዴ ዛሬ ምን ነው ምን ተፈጠረ በማለት እያጀበ እንኳን ፈጣሪ አተረፈህ ምን ባያምርም አላለም። ጠላት እንጂ ወዳጅ አይደለም። ሆስፒታል እያለህ ልጨርስህ ብፈልግም ያቺ እባቡ ዘብጥያ እንድትወርድ ስለፈለግኩ ብቻ ትቼሃለሁ። ይገርምሃል እንደምገድልህ ያውቁ ነበር መሰለኝና ስጠበቅ ነበር አለ ሮቤል። አንድ ነገር ብቻ ልንገርህ፣ ያሰብከውን ሁሉ ግን
የት ማታሳካው እርግጠኛ ነበርኩ ሲለው እንግዲህ ቤዛ ላሳስራት ነበር አላለም። ከድሮ ወዳጅህ ከቲጂ ጋር ሆኜ ተመሳጥሬ ነው በማለት ሮቤል ተብዬው እንግዲህ ሚስጥሩን ለማካፈል ይሞክራል። ምክንያቱም አሁን ቤዛ ጋር መጣላቱን ስላወቀ ደካማ ጎኑን ማወቅ ስለፈለገ እንግዲህ በአሰልቺ ሰዓት ላይ ብቅ ብላ ተአምር መፍጠር የምትችለው ቲጂዋ ይለዋል። ማውቋ ብቻ ሳይሆን ቪዛንትን ስትገልህ የሚያሳይ ቪዲዮ ራሱ አለ እጇ ላይ አላለም። እንግዲህ ያናትን ካለች በኋላ ህቅ ብለህ እንድተነሳህ በማለት እንግዲህ ቲጂ ጋር እንግዲህ በጠርሙስ ስትመታኝ ቪዛ አለ ማለት ነው። እኮ ልትገል የነበረችን ሴትዮ በቀላሉ ይቅርታ አደረገህ እንግዲህ ክስ ታነሳለህ። ምን አስበህ ነው ጭራሽ ከፍቅረኛዋ ጋር በማለት ዶክተር ሮቤል እንግዲህ ሱራፌልን ለመቀየር እየሞከረ ነው ያለው። ይችን እርኩስ ይቅር ማለት አልፈለግም ነበረ ሲለው እንግዲህ ዶክተር ሮቤል በጣም በሚገርም ሁኔታ እንግዲህ ሱራፌልን እየቀየረው ይገኛል። ሱራፌል የሌለበትን ሀሳብ እያመጣ ነው። ምክንያቱም ሮቤል እንግዲህ አስፈላጊ ያልሆነ ዶክተር ራሱን ሲያስከብር እና ጥሩ ነገር ሰርተው ሲከበር ብናቅም እዚህ ጋር ደግሞ የረከሰ ዶክተር ተብዬ መጥፎ ነገሮችን የሚያስብ ሰውን የሚያድን እንጂ ዶክተር የምናውቀው ሳይሆን የሚገል አይደለም። ዶክተር ሮቤል እዚህ ጋር እየሰራ ያለው ስራ እጅግ በጣም አጸያፊና መጥፎ ነው በነገራችን ላይ። ምክንያቱም ለማስተማርም ቢሆን ለማስተማር ጥሩ ነገር እንጂ ዶክተር ሰውን ሲያድን እንጂ እኛ የምናውቀው ሰውን ሲገድል አይደለም። ሁልጊዜ ሙከራ እያደረገ ያለው ሰውን ለመግደል ነው። በመድኃኒት በጣም በተለያዩ ነገሮች በጣም መጥፎ ነው። እዚህ ጋር ሳሚ ደግሞ በጣም በሚገርመው ነገር ስለ ሱራፌል እኮ ይላል ሳሚ እንግዲህ ቤቱን በስምሽ ቢያደርግልሽ እኮ እውነተኛ ማንነቱን እኮ እናቅ ነበር ይላል። ቤዛ ደግሞ ከዚህ ሁሉ ቤቱ ቢቀርብኝ ቤቱን ይውሰደው ግን ትዳሬ ተመለሰ ብዬ በድጋሚ ሳምነው ሌባ መሆኑ ብቻ ነው ትላለች። ኧረ ቤዝጁ ይላል እንግዲህ ሳሚ ከቤቴ ውጪ በአጭር ጊዜ ፍች ፈልጋለሁ ብሏል። እንግዲህ ይሄ ነገር እንዳያበቃለት ይቅርታ ጠይቄ አላለም። ኧረ ሳሚ ምን አስበህ ነው? ሳሚ እያጭበረበረ ነው ያለው እዚህ ጋር ይበቃል፣ አረፍ ልበልበት። አሁን ላይ እኔ ከእሱ ሸሽቼ መኖር ነው የምፈልገው ስትለው ስለ ሮቤል ነው እንዳሁን የምታወራው። ድምፁን አጥፍቶ እኮ ምን እንዳደረገ አታውቅም። ቅንጅርቴም ከጠፋ ረጅም ጊዜ ሆኖታል። ገሎት እንዳይሆን ሚስጥሩም ሆነ ምኑ ጠፍቷል ይላል። እንግዲህ አረ ዝም አትበል እባክህን መላበል የት አድርገው ነው መክሰስ ካለብንም ሱራፌልና ሮቤልን ነው ገለውን ጥለውት ከሆነ ማግኘት አለብን ይላል። እንግዲህ ባክህ ሱራፌል ሰው የሚገልጸው አይደለም ባክህ ስላለኝ ለባልሽ መቆርቆሩን ቀጥለሽበታል እንዴ? ግን እነዛ ርኩስ የሆኑ ሰዎች እንዳሸንፉን አልፈልግም። እንግዲህ ለመጨረሻ ጊዜ እርዳታሽን ስጭኝ፣ ይቅርታ ጠይቂው ሲላት ጥፊውን እንደገረመሽ ያ ሰውዬ ሊገልሽ እንደነበር አታውቂም እንዴ ይላል። ወደ ኋላ እየመለስክ ሲፈልግ ወደ ኋላ ይመልሳታል፣ ሲፈልግ ወደፊት። እዚህ ጋር ሳሚ እጅግ በጣም ግራ የተጋባ ነው። እድሏለን ያበላሽሽውን ነገር ማስተካከል እንችላለን እባክሽን በማለት አንድ ጊዜ ይቅርታ በይላታል፣ አንድ ጊዜ ደግሞ እንደዚህ አድርጎ ሽላታል። ሳሚ ከሁሉም በጣም ሳሚ ራሱ ግራ አጋቢ የሆነ ነው። ትናንትና ደውለሽልኝ ቤትን በስምሽ አዞርልሻለሁ ካርታውን በስምሽ ብሎሻል አይደል? እዚህ ሰውዬ ላይ ደግሞ ግፍ እየሰራንበት ከሆነ ብዬም አሰብኩ። እውነቴን ባይሆንም እንግዲህ አናቅም፣ ግን ደግሞ እኮ በስሙ ለማድረግ ነበር ያለ እንግዲህ ግራ ያጋባታል። ሉሲ እውነቷን ነው። ነገሮች ሁሉ ማብቂያ የሌላቸው ረጅም መንገዶች ናቸው። ግን ደግሞ ከሉሲ ጋር አብራችሁ መኖር ስለጀመራችሁ ደስ ብሎኛል ስትለው እንግዲህ ሱራፌል ፊት እኮ ሉሲን በደንብ አድርጌ ጓደኛ እንደሆነች እንግዲህ ብነግረው ይላል። አሁንም አንቺ ጋር እየጠረጠረ ነው አላለም? እና እሺ
አረ ቤዙች ራት ጋብዥ ባክሽ ሮማንቲክ ይቅርታ። አረ ምን አስበህ ነው? እውነትም እንግዲህ አንተ እንደዚህ አይነት ምክር እየሰጠኝ ያለሁ ግን ምን አስበህ ነው? ደስ ያላለኝ ነገር አለ። የሰውዬ አታላይ ከሆኑ ካወቁ በራሴ ላይ መፍረዴ ስለሆነ እናድዳለሁ ትለዋለች። ቤዛ እንግዲህ ጥንቃቄ አድርገን እኔ እከታተልሻለሁ፣ ከጎንሻለሁ፣ እባክሽ እንከታተለው፣ እድላችን አናበላሽ እያለን ትጨቀጭቃታል። ቤዝ ደግሞ አሁን ላይ የሳሚን ብክር ብቻ መስማት ይዛለች። የሚገርመው ነገር ማለት ነው ሉላ እንግዲህ ከእናቷ ጋር እየተጎራረሱ ባሉበት እዚህ ጋር እናት ተብዬዋ ቲጂን አግኝተሻት ነበር እንዴ ዛሬ ትላታለች። እዚህ ቤት የቲጂ ስም ሳይነሳ መዋል አይችልም እንዴ? ባክሽ አክስትዬ ምንም አይነት ነገር ስለሷ ልታወርኝ አልፈልግም። እሷ የምታወራው ወሬ እውነትም ቢሆን ውሸትም የሚያገባኝ ነገር የለም ስትላት፣ በክሽ ጠቃሚ ነገር ይዛ ስለመጣ ሊያልፍሽ አይገባም ስትላት፣ ለኔ ያስበሽልኝ ከሆነ እባክሽን አቁሚልኝ፣ መሞከር አልችልም ይሄንን ወሬ። እኔ የምፈልገው የሰው ባል ሚስት እንደሆን ነው። እንዳስበሻል እመኝኝ፣ ይሄን ነገር ልሰራ አልችልም። እሷ ለራሷ ጥቅም እንጂ ላንቺ አስብ አይደለም፣ ባክሽ ተረጂ ብትላትም እንግዲህ የጓደኛዋን ባል መበቀል ትፈልጋለች ስትል እሷ ስላወራችሽ ሁሉንም ማመን አለብሽ ማለት ነው። ቢሳኩ ሙታም ኑራም ሊሆን ይችላል። የምናውቀው ታሪክ ግን ምንም አይነት ነገር የለም ትላታለች። እኛም ቲጂን በድብቅ ተከታትለን ያለውን ነገር ማወቅ እንችላለን። ቢዛ በህይወት ኑራ ቲጂ አንድ ነገር እንዳታደርጋት ፈርተሽ ነው ወይ ስትላት፣ እንግዲህ ሉላዬ እባክሽ በፍጹም ከዚህ ርዕስ ልትወጪልኝ ትችያለሽ? ጥያቄ ነው እባክሽ። ምክንያቱም እዚህ ጋር ሳጭበረብርና ሰውን ሳሳስት መኖር አልፈልግም። ከተናገርኩ ተናገርኩ ነው ስትላት፣ ያልነገርሽኝ ነገር ካለ ንገሪኝ፣ ፍቅረኛ ወይም ጮኛ ከያሽ ስትላት፣ ርዕሱን ዝጊው ወይም ዝለሊው፣ እኔ ስላልገባኝ ነገር ማውራት አልፈልግም፣ ተረጂኝ፣ ካልተረዳሽ የራስሽ ጉዳይ ትላታለች ማለት ነው። በዚህም መካከል ሉላ እንግዲህ ከአቅም በላይ ትውቀት ነገር መጣና ቀጥ ብላ ወደ ሽንት ቤት ስትገባ ክስት ተብዬዋ ወይም እናት ተብዬዋ ደንግጣለች። ምክንያቱም እኔም አላውቀው ባል ወይም እንግዲህ ፍቅረኛ ይዘሻል እንዲህ ምንድን ነው እያልቻት ባለበት፣ ሱራፌል ደግሞ እንግዲህ መጠጡን ጎንጨት እያለ ቁጭ ባለበት ከየት እንደመጣች የማይታወቅ እትዬ መጣ። እንግዲህ አገገመ ስላየሁ ደስ ብሎኛል እንደተባለው አይደለም ስትል፣ እንግዲህ ምን እንደተባለው ታያለሽ፣ አንቺም እዛው ነበርሽ እኮ አሁንም ያ ቪዲዮ እጅሽ ላይ አለ ወይ ሲላት፣ አለ ግን ወደ ገንዘብ አልቀየረውም ትላለች። እርግጠኛ ነሽ? ገንዘብ ያውጣልሽ እንጂ ራስሽን መሸጥ ትችያለሽ ብዬ ነው ብላታል። ቲጂዬ እንግዲህ ጓደኛ እንድትጎድብኝ አልፈልግም በማለት ሌላ አቅዳላት ትመጣለች ማለት ነው። የጓደኛ ክፉ ናት ቲጂ፣ ለአንተ ፍቅር እንደሌላ ታውቃለህ በማለት ሌላ ትሰበስባለች። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሰላም ለሀገራችን፣ ሰላም ለሕዝባችን። ሰላም አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ